አሁን ይኸውላችሁ አብርሃም ኤፍሬም ያሰበው ሀሳብ ሁሉ ይሳካል። ሀሳቡ ምንድነው መሰላችሁ? ይሳካለታል። ዛሬ በጣም የሚገርም ነገር ነው የምነግራችሁ። በጣም 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 የሚገርም አንኳር የሆኑ ነገሮች ሄርሜላ ላይ ምን እየተፈጸሙ እንደሆነ ቤተሰብ አብርሃምን እንግዲህ የሚያስቆመው ሰው ጠፍቷል። በጣም ነው የሚያሳዝነው። እንደዚህ አይነት ነገር እየተደረገ አብርሃም እድሜ ልኩን እንደተሸወደ እድሜ ልኩን ይሸወዳል። ከዛ በኋላ እንደፈለጉ ይጫወቱበታል። ለማንኛውም ቤተሰብ ሁሉንም ነገር እውነታውን ትሰማላችሁ አሁን ማለት ነው። እንደውም እኔ አሁን ደውዬ አሰማችሁ ነበረ ከሩታ ጎረቤት ምን አይነት ነገሮችን እንደሰማው አሰማችሁ ነበር። ግን የሰማሁትን ለእናንተ በነግራችሁ ይሻላል ብዬ ነው። እንግዲህ ቤተሰብ እኔ በጣም ነው ያዘንኩት። እንትና ኤፍሬም በሌላ ቤት ሂዶ ምን ነበር ሲል ነበረው? ኤፍሬም ሩታና አብርሽን ልናስታርቃቸው ነው፣ ሰርግ ሊደገስ ነው፣ ሁሉ ነገር አልቋል ብሎ እየፎከረ እየተናገረ ነበር አይደለም? በሌላ ቪዲዮ ሰው ቤት ማለት ነው። ከዛ ደግሞ መጣ እነ ማነው ስሙ እነ ኤፍሬም ቤት እነ ኤፍሬም ቤት አልኩኝ ኤፍሬም እነ አብርሽ ቤት መጣ አይደለ? አብርሽ ሩታና ሄርሜላና አብርሽ የሚኖሩበት ቤት መጣ። እኔ በጣም ያናደደኝ ከምንም በላይ ቤተሰብ አብርሃም ለኤፍሬም ቤቱን ማሳየቱን በጣም ያናደደኝ። ለኤፍሬም ቤቱን ማሳየት የለበትም ነበር አብርሃም ማለት ነው። የፈለገ ይቅርታ ቢልም ምን ቢልም ሻይ ቡና እያሉ ውጪ ይቅርታ መባባል ይችል ነበር። ግን ኤፍሬም ያ ሁሉ ነገር እየተናገረ ያ ሁሉ ነገር እየፎከረ እንግዲህ ሄርሜላ አታውቅም ብዬ አላስብም። መቼም ያን ቪዲዮ አታይም ብዬ መቼም አላስብም። መቼም ያያሉ፣ ሁሉም ጓደኛሞች ናቸው። እሺ እንደዛ ከሆነ እንዴት ነው ከኤፍሬም ጋር ሄርሜላ የምትታረቀው? እሱ ሩታና አብርሽን ሊያስታርቅ ተፍተፍ እያለ ነው ያለ። አብረው እንዲሆኑ ልጃቸውን አብረው እንዲያሳድጉ በእንደገና ድግስ ቤሎ አስለብሰዋት ምናምን ድግስ እንደሚያደርግ ምናምን ነበር ሲለፈልፍ የነበረው እዛ ጋር ማለት ነው። እዚህ ጋር ደግሞ መጥቶ መልክ ለውጦ መልክ እየሰራ እያታለላቸው አብቆ የሚታለሉት ነገር ይሁን አላቅም። ብቻ በጣም ለተናደርኩት ትላንትና ባየሁት ቪዲዮ ማለት ነው። አብርሃምም ሄርሜላ የሚጃጃሉት ነገር አለ። እኔ ምን እንደሆነ አላቅም የሚያጃጅላቸውና ዝም ብለው ለሰው በቃ እንደ ሞኝ የሚሆኑት ነገር በጣም ያናድደኛል። ቤተሰብ እዚህ ጋር ይሄውላችሁ እዛ ጋር እየፎከረ እዚህ ጋር ደግሞ ሌላ መልክ እየሰራባቸው እንደፈለገ እየተናገረ እንዴት ነው ዝም የሚባለው? እንዴትስ ነው ቤት ውስጥ አመተው ይቅርታ ምናምን ይሄ ሁሉ ይቅርታ ምንድን ነው? እኔ ከሩታ ጎረቤት ሰምቻለሁ፣ ብዙ ነገሮችን ሰምቻለሁ። አይገርማችሁ? የሚገርማችሁ ነገር እንደውም ከሄርሜላን ራሱ በጣም ብዙ ነገር ሊያስደርጓት እየፈለጉ ነው። ያውን በሄርሜላ ሰራተኛ በቤት መታም ታጠራላት ያለች የሄርሜላ ማለት ነው። በዛ በጣም ብዙ ኢንፎርሜሽኖች አብርሃምና ሄርሜላ የሚያወሩት ኢንፎርሜሽኖች በጣም ብዙ ነገር እንዲወጣ እያደረጉ ነው። አሁን ይኸውላችሁ እናንተ አልገባችሁም። ኤፍሬም የመጣው እዛ ቤት ውስጥ አጠር ያለች ትንሽዬ ካሜራ አድርጎ ነው የወጣው። ከዛ ቤት ውስጥ ለማየት ያብቃችሁ፣ ትሰማላችሁም ታያላችሁ። አድርጎ ነው የወጣው። እነ ሄርሜላና አብርሽ ምን እንደሚሰሩ ምን እንደሚያደርጉ በዛች በካሜራ መቆጣጠር ይችላል። ቤቱ ስለጥፎት ማለት ነው ታውቃላችሁ። ስለዚህ አብርሃምና ሄርሜላ ለምንድን ነው የሚሸወዱት? እሱ የመጣው ቤት ውስጥ ምንም ለይቅርታ ምንም ለምንም ነገር አይደለም። ቤተሰብ የመጣው አንድና አንድ አብርሃምና ሄርሜላ ምን እንደሚያደርጉ ምን እንደሚሰሩ በካሜራ በግንኙነት አድርጎ ካሜራ ጠቅ አድርጋችሁ እኮ ከስልካችሁ ጋር ማገናኘት ብቻ ነው። የሰው ሚስጥር መስማት ከፈለጋችሁ በጣም ቀላል ነው። ሰው ቤት ሄዳችሁ የሆነች ቦታ ለጣል ለማድረግ ብቻ ነው። የሆነ ተጣለ ካደረጋችሁ ምን እንደምታደርጉ ምን እንደምታወሩ ይቀርጻል። ገብቷችኋል? እሱ የሆነ ነገር ሊቀርጽባችሁ የሆነ ነገር ሲያደርጉ ወይ የሆነ ነገር ሲፈጥሩ ወይ የሆነ ነገር ሲያወሩ ወይ የሆነ ነገር እንደዛ ሊያደርጉ ነው። አሁን አለች የኔ ጓደኛ አለች፣ ቤቷ ውስጥ ካሜራ አለ። እሷ ውጪው ላይ የትም ሀገር ሆና ታየዋለች። የትም ሀገር ሆና ገብቷችኋል? ማንኛውም ደግሞ ያውቃል። አረብ ሀገር ታውቃላችሁ ብዙዎቻችሁ። እና ይሄን ነገር እያደረጉባቸው ለምንድን ነው እነሱ አሁን ሰው ይቅርታ ሲላቸው እያንዳንዱ ሰው ይቅርታ ሲላቸው እሺ የሚሉት ምንድን ነው የሚያስለጠልጣቸው? ምንድን ነው የሚያስለጠልጣችሁ? አብርሃምና ሄርሜላ አትሽለጥለጡ። በቃ
እንደ ህይወታችሁን በራሳችሁ ምሩ። አሁን ሰው እየመጣ ነው፣ ይቅርታ እየተባለ ነው። እኔ ሩታ እንዳጠቋን ነው የምፈራው። እግዚአብሔርን ነው የምላችሁ። ሩታን አልኩኝ። ሩታ ማን ያጠቃታል? ሄርሜላን ማለቴ ነው። ሄርሜላን እንዳጠቋት ነው የምፈልገው። ሄርሜላን እሷን የሆነ ነገር አድርገው ሩታና አብርሃም እንዲታረቁ ነው። በእንደዚህ ደግሞ አይሆንም። ሰው ፍላጎት ሳይኖረው በግድ ና ትታረቃለህ። በግድ ደግሞ ታያላችሁ። ይሄ ነገርም ይፈጸማል። ምን እንደሆነ ታውቃለህ? የሚፈጸመው ነገር ልንገራችሁ፣ ምን እንደሚፈጸም ማለት ነው። አሁን ይኸውላችሁ አብርሃም ኤፍሬም ያሰበው ሀሳብ ሁሉ ይሳካል። ሀሳቡ ምንድነው መሰላችሁ? ይሳካለታል፣ ይሄዳሉ። ግን በጣም የሚገርማችሁ ነገር ማለት ነው ሩታም እዛ ባለችበት ሁሉም ሰው ቡታጅራ ይሄዳል። ሰሞኑን ታያላችሁ። ቡታጅራ ቀውጢ ነች እንዳለ ዩቲዩበሮች ቡታጅራ ይገባሉ። ቡታጅራ ይገቡላችሁና ምን ያደርጋሉ መሰለሽ? አብርሃምና ሩታን ለማስታረቅ ያው ተፍ ይላሉ። ያው ጋሽዬም ደውለው በጣም ደስ ብሎኛል እንደዚህ በመሆንሽ፣ የአብርሃም እናትም እንደዛው ደውሎ ለሩታ በጣም በቃ እናመሰግናለን፣ በጣም ብዙ ነገሮችን እንዳወሩ ተናግራለች። አሁን እንግዲህ ምንድነው አብርሃምን ተቆጥተው አባቱም እናቱ ተቆጥተው ከሷ ጋር እንዲታረቅ ነው። አብርሃም ደግሞ ከሄደ ደግሞ ከተጠራ እንኳን ከሄደ ደግሞ ሄርሜላን ጥሏት እንደማይሄድ ደግሞ እራሳቸው ላይ ጫና አድርጎ ይጫኑት ማለት ነው። የፈለገ ነገር ይምጣ። እዚህ ጋር ይሄ ልጅ ህይወት ጀምሯል። ገብቷቸዋል። ህይወት ከጀመረ በኋላ አንድ ሰው ህይወት ከጀመረ በኋላ በግድ የኔ ይሁን ማለት ደግሞ አግባብ አይደለም። እኔ እንጃ። እኔ ከሩታ ከተመለሰ የራሱ ጉዳይ ይመለስ። እኔ ምንም አይመስለኝም። ገብቷቸው እዚህ ጋር ደግሞ ያለው ልጅም እየመጣ ነው፣ ህይወትም ነው። ሄርሜላን ደግሞ እንደሚወዳት እንደሚያፈቅራት እየሰማን ነው፣ እያየን ነው። አብርሃም እንግዲህ አላቅም ብቻ ምን ሀሳቡ ምን እንደሆነ አይታወቅም። ሁሉም ሰው ይቅርታ ሲሉት እያመነ ነው። እዛም ይጠራል፣ መሄዱ አይቀርም፣ ይጠራል። የዛኔ ደግሞ ማንን እንደሚመርጥ እናያለን። ማንን እንደሚመርጥ ሩታን ኦር እንትናን ሄርሜላን እስቲ ማንን እንደሚመጥ ደግሞ እናያለን። ቡታጅራ ደግሞ ከሰሞኑ ይኬዳል ማለት ነው። ይቀወጣል፣ ቡታጅራ ደግሞ ይቀወጣል። እንግዲህ አብረን እናያለን። ሁሉን ነገር የሚፈጠረው ነገር ሁሉን ነገር እናያለን። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።